ሰላም ተማሪዎች በ2017 የዩኒቨርሲቲ የኢንትራንስ ኤግዛምን ከ50% በላይ አምጥታችሁ እንዲሁም ደግሞ አዲስ አበባ ዩኒቨርሲቲን በ2018 ለመቀላቀል ያቀዳችሁ ተማሪዎች በዛሬው ቪዲዮአችን የዩኒቨርሲቲውን አጠቃላይ ስኬጁል ምን እንደሆነ እንመለከታለን ማለት ነው። ከሬጂስተር ዴይ ስንጀምር የሬጂስተሩ ዴይ የሚሆነው ከመስከረም 6 እስከ መስከረም 9 ይሆናል። ምዝገባው የሚካሄደው በኦንላይን ነው። አጠቃላይ የምዝገባው ሂደቱን እንግዲህ የዛሬ ዓመት ማለትም በ2017 የተመዘገቡ ተማሪዎችን እዚሁ እኛ ጋር አምጥተን የቀረጽነው እንዲሁም በዩቲዩብ ላይ ያስተላለፍነው ቪዲዮ አለ። እሱን ገብታችሁ መመልከት ትችላላችሁ ማለት ነው። መስከረም 10 እንግዲህ የምትፈተኑበት ቦታና ቀን ግልጽ የሚደረግላችሁ ወይም ደግሞ አናውንስ የሚደረግበት ቀን ይሆናል ማለት ነው። ከመስከረም 12 እስከ መስከረም 14 ያሉት ቀናት የፈተና ቀናት ይሆናሉ። እንደ አልፋቤት ወይም ደግሞ እንደ ተሰጣችሁ ቀን እየሄዳችሁ ፈተናችሁን የምትወስዱበት ቀን ይሆናል ማለት ነው። መስከረም 16 ደግሞ ውጤት ይገለጻል። የወሰዳችሁትን ፈተና ታርሞ አልቆ ውጤት ግልጽ የሚደረግበት ቀን ነው መስከረም 16። ስለዚህ ማለፋችሁንና አለማለፋችሁን ወደ ዩኒቨርሲቲ መግባት አለመግባታችሁን ከመስከረም 16 በኋላ ታረጋግጣላችሁ። መስከረም 19 የምደባ ቀን ይሆናል። ይህም ወደ ዩኒቨርሲቲያችሁ የምትመደቡበት እንዲሁም የዶርም የመሳሰሉ ነገሮችን የምታውቁበት ቀን ይሆናል። ሌላው ከመስከረም 22 እስከ መስከረም 23 ያሉት ቀናት ግቢ የሚገባበት ቀን ይሆናል። ስለዚህ ሁላችሁም በተመደባችሁበት ግቢ በመረጣችሁበት ግቢ እየሄዳችሁ የምትገቡበት ቀናቶች ይሆናሉ እነዚህ ሁለት ቀናቶች። የመጨረሻው ደግሞ መስከረም 26 ክላስ ይጀመራል ማለት ነው። ስለዚህ አዲስ አበባ ዩኒቨርሲቲ የገባችሁ ተማሪዎች መስከረም 26 ክላስ ትጀምራላችሁ ማለት ነው። ታዲያ እነዚህን ሁሉ መረጃዎች ያገኘነው ኦፊሻል ከሆነው ከአዲስ አበባ ዩኒቨርሲቲ ዌብሳይት ነው ማለት ነው። ታዲያ ተማሪዎች ባላችሁ የአንድ ሳምንት አጭር ጊዜ ውስጥ የፍሬሽማን ትሪክስን ያዘጋጀውን ለዩኤቲ የሚያዘጋጃችሁን አጭር ስልጠና በመውሰድ ለዚህ ፈተና ዝግጁ መሆን ትችላላችሁ። በዚህ ስልጠና የተለያዩ ቪዲዮዎች አሉ፣ የሚያስተምሩ ቪዲዮዎች ማለት ነው። የተለያዩ ከኤስቲቲ ጋር ተመሳሳይ የሆኑ ጥያቄዎችን ተዘጋጅተዋል። እንዲሁም ደግሞ የዛሬ ዓመት ተፈትነው ያለፉ ተማሪዎችን በማምጣት ስልጠና እንዲሰጧችሁም እናደርጋለን ማለት ነው። ስልጠናው ሙሉ በሙሉ ኦንላይን ነው። በ300 ብር ብቻ ማግኘት ትችላላችሁ። አሊያም ደግሞ የፍሬሽማን ትሪክስን የአንድ ዓመት ለፍሬሽማን ይር የሚያግዛችሁን የአንድ ዓመት ክላስ ስትገዙ ይህን የዩኤቲ ክላስ በነፃ ማግኘት ትችላላችሁ። ስለዚህ አንድ ሳምንት ጊዜ ለዚህ ፈተና ከፍሬሽማን ትሪክስ ጋር እንድትዘጋጁ አሳስባችኋለሁ ማለት ነው። ለመመዝገብ እንግዲህ የፍሬሽማን ትሪክስን የቴሌግራም ቻናል ጆይን በማለት ሙሉ የምዝገባ ፕሮሰሱን እዛ ላይ ማግኘት ትችላላችሁ። መልካም ጊዜ ይሆንላችሁ።